ዛሬ ስለ መቀንጨር ከተጻፉ መጽሐፎች ውስጥ በጣም አንብቤ የወደድኩት በምረቃው ላይም የተገኙት በዶክተር ሀብቴ ጀቤሳ የተጻፈውን ቀንጨራነትና ድህነት በኢትዮጵያ በ2015 የጻፉትን ዛሬ 2018 አካባቢ ነን ያለን። ዶክተር ሀብቴ በጣም ማደንቃቸው ማከብራቸው ባለሙያ ናቸው። በጣም የዋሰው ቀጥተኛ ሰው፣ ለሀገር በጣም የሚቆረቆሩ ሰዎች ናቸው። ያላነበባችሁ ሰዎች ካላችሁ ባለፈውም እኔም በመቀንጨር ላይ በሰራሁት ዘገባ ላይ አንዱ ከተጠቀምኳቸው ሪፈረንሶች ውስጥ የዶክተር ሀብቴ ይህንን የመቀንጨርነት መጽሐፍ ነውና እንድታነቡት በጣም ሪኮመንድ አደርጋለሁ እንደ ባለሙያ። ዶክተር ሀብቴ ይህንን መጽሐፍ ሲስጡት እንዳያችሁት እንግዲህ መጽሐፉ በየቦታው አግኝታችሁ ብታነቡትና ይህንንም እያልኩ ያለሁት በሰማችሁት ዜና እንግዲህ ወደ 67% 5 ዓመት በፊት የነበርን ሰዎች በቀንጨራነት ተጎድተን ያለፍን ስለሆነ ይሄ የተጎዳነውን ነገር በምን መልኩ መመለስ እንችላለን? ባህሪያችንን እንዴት ቀይርነት ከቁጠኝነት ከጠበኝነት ወጥተን ባህሬ በመቀንጨር ምክንያት ነው ባህሬ እንደዚህ ሆነውና ማሻሻል ይችላለሁ ብለን መስራት ያስፈልጋልና እሳቸው ራሳቸውን አይተው እኔም ቀንጨርነት ደርሶብኛል እንዴ ቁጭት አለኝ ብስጭት አለብኝ እና ይሄ ቁጭቴና ብጥስቴ የመጣው ከመቀንጨርም ሊሆን ይችላል። ያው በገጠር አካባቢ ወተትን ምንም እየተጠቀምኩም ባድርጌ እውቀት ስላልነበረ የተሰባጠረ ምግብ ቤተሰቦቼ ሳያቀርቡልኝ ቀርቼ ቀንጭሬ ይሆናል በማለት እሳቸውን አሁን ባህሪያቸውን እና ትኩረታቸውን ራሳቸው ላይ በመስራት ይሄንን ባህሪ ሌሎችም እንዲጋባባቸው እንዲደረግ ጥረት ያደረጉበት መጽሐፍ ነውና በአዲስ አበባ ዩኒቨርሲቲ ነው ምረቃ ቤተሰቦቻቸው በተገኙበት የተካሄደውና ለኔም ከማከብራቸው ሰዎች መታ አስተያየት ስጥ ብለው በእለቱ ላይ ከምግብና ስነ ምግብ አንጻር ስለተጻፈው መጽሐፍ ሙያዊ ትችትና ሀሳብ በመጽሐፉ ላይ እንድሰጥ ስላረጉኝ ይሄም ፍርማቸው የሚገኝበት የሳቸው ስለሆነ በጣም ዶክተር አሻግሬ ዘውዱ ዊዝ ግሬት ሪስፔክት ብለው የጻፉ እየሰጡኝ መጽሐፍ ስለሆነ በጣም ማመስገን እፈልጋለሁና እዚህ ከተካተቱት ከሀሳቦች ውስጥ በጣም ታዝናላችሁ ማለት የሀገራችን ችግር ልጆች ቀንጭረ በማደጋችን ምክንያት የደረሰብን ነገር በደንብ አስቀምጠውታል። በተለያየ ምዕራፎች ናቸው የከፈሉትና መጽሐፉን እንድታነቡ መቀንጨር ምንነት ምንድነው የሚለው ራሳችሁ አንብባ ቢኮዝ ቲክቶክ ቪዲዮ ላይ ሲሰራ ብዙ ሰዎች መቀንጨር ስላችሁ ምንድነው መቀንጨር አስረዳን የሚለኝ ጥያቄዎች አሉና በቻልኩት አቅም ቪዲዮ ሰርቼበታለሁ። ግን ይሄን መጽሐፍ ደግሞ ብታነቡ ወደ ብዙ ምዕራፍ የተከፋፈለ ወደ 18 ምዕራፍ የተከፋፈለ ነው። ስለዚህ ብዙ ችግሮቻችንን ሀገራችንም ያለችበትን ከዚህ ጋር ያያይዛል። ለመቀንጨር ዋናው ምክንያት ብሎ የሚያስረዳው እንግዲህ ድህነት ነው። ብዙ አይነት ድህነቶች አሉ በሀገራችን ብዙ አይነት ድህነቶች አሉ። ፍጹም ድህነት የከፋ የደሃ አንጻራዊ ድህነት የከተማ ድህነት አለ፣ የገጠር ድህነት አለ፣ እየበሉ መራብ የሚል አለ። በመቀንጨር ምክንያት ምንድነው የሚደርስብን የሚለው አንዳንድ ሰዎች የአካላዊ የቆመታዊ አእምሮ አስተሳሰብ ብቻ ይላል እንጂ ዶክተር ሀብቴ ባስቀመጡት ላይ የስሜት መቀንጨር የተደናቀፈ የስሜት እድገት ይልና አንዳንድ ሰው ቁጡ ጠብጠብ የሚለው ሰው አለና በምክንያት የማይረዳ መቀንጨሩ በመቀንጨር ነው ምክንያት ይላሉ። ለመቀንጨር የሚዳርገንን ምክንያቶች እኔም እንዳስረዳሁት እንግዲህ በቂ ምግብ በእርግዝና ወቅትና ከእርግዝና እስከ 2 ዓመት አለማግኘት ይላል። ይሄ ደግሞ የተፈጠረው ምክንያት በባህላችን ኋላ ቀርነት የእናቶች የትምህርት ደረጃ ተጽዕኖ በእነሱ ላይ ነው። ልጆቹ ላይም በኋላ በትምህርት በአስተሳሰባቸው ላይ ህብረተሰባቸው ላይም በህይወት በትዳሩ ውስጥ ከሰዎች ጋር ያላቸው በስራ ቦታ የሚገጥማቸውን ችግሮች በጣም ያነጻል። ከዛ ውጭ ግን የቀንጨራን ሂደት በሀገራችን ያለበትን ደረጃ ለማሳየት ሞክረዋል። ስለዚህ የመቀንጨር ደረጃ 67 ነበረ 58 አሁን ወደ 39 40 አካባቢ ነን። ችግሩ አልተፈታም። ስለዚህ የእነዚህን ችግሮች ለመፍታት እንግዲህ ዋናው ችግር የአልሚ ምግብ ክፍተት ነው ብለው ነው የሚያስቡት እሳቸው። ጡት ማጥባትና አልሚ ምግቦችን በምንበላበት ጊዜ አልሚ ብቁ ምግብ አመጋገብ፣ ጤነኛ አመጋገብ ከባህል ጋር ተያይዘው ህፃናትን በትክክል አለመያዝ የሚያመጣው ችግር መሆኑን ነውና ከዚህ ጋር ተያይዞ ደግሞ እየበሉ መራብ ያሉት ወደ 12ኛው ምዕራፍ ላይ የሚገኘው ደግሞ በጣም ኢንተረስቲንግ ነው። ለዚህ የሚሆነው ምንድነው? አንድ ሰው ስጋ ወይ ወተት ብቻ እየበላ አንድ አይነት ተመሳሳይ ምግብ እየበላ ይበላል፣ ግን አሁንም ርቦታል። እንቅልፍ ይለኛል፣ ደክሞኛል፣ ሰልችቶኛል፣ ትምህርት አይገባኝም ይላልና ይሄ እየበላ ነው፣ ግን አሁንም ውስጡ እየተራበ ሰውነቱ ያለቀ። አንዳንድ ሴቶች እንደውም ከእርግዝና ጋር ሲመጣ አማረኝ ብለው አፈር ሁላ መብላት
የሚደርሱበትን ደረጃ ያወጣል። ይሄ ችግር የመቀንጨር ችግር በሀገራችን በፖለቲካና በኢኮኖሚ ላይ ያለውን ሁኔታ ያሳያል። ይሄም የሚለው አግላይና አሳታፊ ያልሆነ የፖለቲካ መድረክ፣ የኢኮኖሚ መድረክ፣ ሽሚያ፣ ስስትነት፣ ስግብግብነት የተፈጠረው ሰዎች ምግብን መቀላቀል፣ መርዝ መቀላቀል፣ ማጭበርበር፣ ማታለል ሁላ የመጣው ከዚህ ጋር ነው ይላል። የኢትዮጵያ የፖለቲካ ውዝግቦችም ራሱ ከመቀንጨር ጋር የተያያዙ ነው የሚሉት እሳቸው። አገራችንም አሁንም ያለችበት የፖለቲካ ጠበኝነት ባህሪ፣ ኋላ ቀር የሆነ አስተሳሰብ፣ በማያጣሉ ነገሮች መጣላት፣ በባንዲራ በድሮ ነገስታት ጠብ ሁላ የሚለው ይሄ ሁላ የሚያያዘው ከመቀንጨር ጋር የተያያዘና ችግሩን ያላወቀ እሳቸው የሚሉት ችግሩን ያላወቀ ሰው መድኃኒት አይገኝለትም ነው። ስለዚህ መጀመሪያ መቀንጨራችንና መጎደታችንን መቀበል ለምናለውጠው ለውጥ አስተዋጽኦ ያደርጋል ነው የሚሉት። ከዛ ውጪ እሳቸው የሚሉት እንግዲህ ጎጂ ልማዶች፣ በተለይ ስብሰባ ማብዛት፣ ዋናውን ስራ ከመስራት ይልቅ በየሆቴሉ እየተሰባሰቡ መሰብሰብ፣ መነጋገር፣ ውጤት የሌለው ደክሞታል ሰውየው ወጥቶ ስራ መስራት አይፈልግም፣ ግን ሲያወራው ሲናገረው ስብሰባ ላይ ሲውል ስራ የሰራ ይመስለዋልና ነው። አንዳንድ ቦታ ደግሞ ራሱ ገበያችን የድርድር ገበያ ነው ይላል። 100 ብር ነው 50 ብር አድርግልኝ 90 ቀንስልኝ፣ በዋጋው ነው የመጣው፣ በመሐላ ራሱ ሁላ የሚብል በዋጋው ነው ያመጣው ሁሉ። ይሄ ሁላ ጊዜያችንን የምናቃጥለው ለጊዜም ትኩረት የሌለን ስብሰባ ተከፍቶ 2 ሰዓት የተባለ ስብሰባ 4 ሰዓት 5 ሰዓት የሚጀምርበት ምክንያት በዚህ ምክንያት ነው ይላል። ከዛ ውጪ ደግሞ በሙያተኛ ላይ ያለ ንቀት ማጣጣል፣ ትምህርት እውቀትን ያለውን ሰው የሚያስተላልፍን ሰው አለማክበር፣ እውቀት ካለው ሰው ይልቅ የሚያጭበረብር አቋርጦ ክፋት ሰርቶ ገንዘብ የሚያገኘውን ማበረታታት፣ ትልቅ ሰው አድርጎ መቁጠር፣ መሸለም፣ ማድነቅ፣ በየሚዲያው ጠርቶ ማድነቅ በዚህ ምክንያት ነው ይላል። ከዛ ውጪ ደግሞ ያለብን ችግር እርዳታ መጠበቅና እጅ መለመን አሁንም አለ። ይሄ በሁላችን ውስጥ የምታዩት ነው። አንዳንድ ሚዲያ ላይና አሁን የራሴ የደከመኝ ነው። በቃ ትንሽ ችግር ተናግሮ እርዳታ ለማግኘት ጠባቂ የመሆን አይምሮ ተጠናውቶናል ማለት ነውና ሰው በራሱ መቆም የሚችል ሰው እየጠፋ ያለበት ነውና ሁሉም ትንሽ ካገኘ መረዳት የሚፈልግበት ችግር የመቀንጨር ችግር ነው ይላል። ከዛ ውጪ እንግዲህ ህገወጥ የገንዘብ ፍልሰቶች ታያላችሁ። አንዳንድ ዲያስፖራዎች በሰለጠነ ዓለም ሄደው ያልተቀየሩ አገራቸው ላይ የተለያዩ ኢንቨስትመንቶችም ሰርተው ግን አገሪቷን ለመበዝበዝ መኒ ሎንደሪ ለማድረግ ብዙ ህገወጥ ነገሮችንም ሰርቶ በሌላው ሀገር ህግን ይጠብቃል። እዚህ ግን ክፍተት በመፈለግ አገሪቷን ለመበዝበዝ ሄዶም ውጭ ሀገርም ሄዶ የማይቀየር ዲያስፖራ የተፈጠረው በመቀንጨር ምክንያት ነው እሳቸው ይላሉ። በደንብ እረዳዋለሁ፣ ተገቢ ነው ብዬ አስባለሁና እንደ ባህሪ አበሻም የትም ሄዶ ባህሪው ለምንድን ነው ያልተቀየረው ሲባል ከመቀንጨር ጋር የተያያዘ ነው ብሎ ያስረዳልና ስለዚህ የኢትዮጵያ የብልጽግና ጎዳናና የወደፊት ዕጣ ፈንታ በዚሁ ከቀጠለ እንዴት እንሆናለን ነው። ስለዚህ ባለፈውም በሄድኩት የፓርላማ ስብሰባ ላይ መንግስት እንግዲህ ይሄንን ጉዳይ ትኩረት አድርጎ መስራት ካለበት ስራዎች ውስጥ በጣም ማስቀደም አለበት ተብሎ የሚታሰተው ይሄንን የመቀንጨር ችግር ለመፍታት አሁኑን የሚመጣውን ትውልድ መርዳት ኦልሬዲ ደግሞ ኤግዚስት ላደረገው ላይ ይላሉ። ስለዚህ በመጨረሻ እሳቸው ሲያጠቃልሉ የሚሉት ይሄ ነገር ሊቀየር የሚችለው መጀመሪያ አሳታፊነት ነው። ሁሉም በኢኮኖሚው በፖለቲካው አስተዋጽኦ እንዲያደርግ አሳታፊነትና አግላይነት መኖር የለበትም። ስለዚህ ወንድ ሴት ሳንል ሁሉም ተሳታፊ ከሆነ አገር ያድጋል ነው የሚሉት። ከሁሉ በላይ ደግሞ የህግ በላይነት ነው የሚሉት እሳቸው። የህግ በላይነት መቀንጨርም ቢኖር ራሱ ሁላችንንም አንድ ስለሚያደርገን እኩል ተወዳዳሪነት ይፈጥራል ይላሉ። ግልጸኝነት፣ ብዙ ነገሮች እኛ ሀገር በጣም ድብቅ ናቸው፣ አይነገሩም። ሚዲያ እንዲሰማ አይፈለግም። ሚዲያ እንዲነገር እርስ በርስ ንግግር እንዲኖር አይፈልግም። ሌላው ለሚጠየቁ ጥያቄዎች ምላሽ መስጠት ያስፈልጋል ነው የሚለው። ሌላው የስምምነት አቅጣጫ ሰላም ሊኖረን ይገባል ይላል። ከዛ ውጭ እሳቸው በጣም ትኩረት የሚያደርጉት ፍትሐዊነት ነው። ተጠቃሚነትና ፍትሐዊነትን በኩል ደረጃ ሊዳረስ ይገባል። ስለዚህ ይሄንን በህግ ነው ልናስተካክል የሚችለው። አንድ ሰው ስለቀነጨረ ፍትሐዊነት ያመጣል ማለት አይደለም። ኦልሬዲ ስስት ስላለበት ፍትሐዊ ይሆናል ብለን መጠበቅ የለንም። ይሄንን ግን የምናስተካክለው በህግና በህግ ብቻ ነው ይላሉ። እና ውጤታማነትና ቅልጥፍናን ልናበረታታ ይገባል። ስራ የሚሰሩ ሰዎች እና በተጠያቂነት በጣም እኔ የምስማማው በመንግስትና በሴክተሩ በጠቅላላ ሰዎች ለሚሰሯቸው ስራ ተጠያቂነት ሊኖር ይገባል። ከዛ ውጭ ግን
ስልታዊ እይታ ይፈልጋል ነው የሚለው። አንዳንድ እውቀት ያላቸውን ሰዎች የተሻለ እይታ ያላቸውን ሰዎች እውቀታቸውን ኮንትሪቢዩት እንዲያደርጉ አሁንም ሀገራዊ ምክክር ላይ እንዳያችሁት ምሁራን ዝም ብለዋል። ዝምታው ግን የመጣው ምንድነው? ምሁራዊ እይታና ስልታዊ እይታም ምሁራኖች ቢያሳዩ የሚሰማ ስለሌለ ምን ቸገረን ብሎ ዳር የቆመ ሰዎች አሉና በደረደመ መጥረቢያ ዛፍ ከምንቆርጥ አስለን መንገዳችንን ተልመን መጓዙ በጣም ያዋጣል ነው የሚለውና በቻላችሁት አቅም ዶክተር ሀብቴ በጣም ማከብራቸው በጣም የዋሰው በጣም ቀና ሰው ማቃቸው ለሀገራቸው በጣም የሚቆረቆሩ ይሄንን መጽሐፍ ቀድሞ ችግሩን በመረዳት አገራችን እንግዲህ ኮስት ኦፍ ሃንገር በቀጨር ምክንያት ኢትዮጵያ ወደ 55.5 ቢሊዮን ዶላር በየአመቱ ታጣለች። ግን ይሄ በበፊቱ ጂዲፒ ነው። አሁን በተጠናው ወደ 700 እስከ 800 ቢሊዮን ዶላር በመቀንጨር ምክንያት እኛ ፕሮዳክቲቭ ባለመሆናችን ችግር እየደረሰ ነውና እባካችሁ በቻላችሁት አቅም በየቤተሰብ ደረጃ ያላችሁ ሰዎች ይሄንን መጽሐፍ አንብባችሁ ቀንጨራነት ደርሶባችሁ ከሆነ ለደረሰባችሁ ችግር ማሻሻያው መንገድ ምንድነው? ራሳችሁን ገምግማችሁ የሳይኮሎጂስት የቴራፒስት አገልግሎት አግኝታችሁ ባህሪያችሁን እንድትስተካከሉ እንጂ ድርቅ ብላችሁ በቃ ባህሪ ይሄ ነው ብላችሁ ቁጡና ኃይለኛ እየሆናችሁ መቀጠል የለባችሁም። ራሳችሁን ገምግሙ። ዛሬውኑ ቀንጨራ ነበር ወይ የተጎዳውት ነገር አለ ወይ? እሱ ከሆነ ለምንድነው ከስጋው ጋር ማልግባባው ምጨቃጨቀው ምነጫነጨው ለምንድነው ብለው ራሳችሁን ገምግማችሁ እንድታስተካክሉ ነው። ከዛ ውጪ ግን የእናንተን ጉዳት ደግሞ በልጆቻችሁ እንዳታደርሱ ልጆቻችሁን መመገብ ሴቶችን መመገብ እንድትችሉ የተቀመጠ ነው። ከዛ ግን አልፎ በሀገር ደረጃ ከምናረጋቸው የልማት ስራዎች ላይ ደግሞ ሰዎች መብላት፣ ህፃናቶች መብላት፣ እናቶች መብላት፣ ትውልዱ መብላት፣ ሁሉም ሰው በቂ ምግብ እንዲያገኝ የምግብ ዋጋ እንዲስተካከልና ትኩረታችን በጠቅላላ ሰዎች ላይ ትልቁ ሀብታችን ሰውና ሰው ላይ እንድናተኩር ለማለት ነው። ይሄንን መጽሐፍ አንብቡ ለማለት ነው። አመሰግናለሁ።